አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ሰው የራስ ቅል አገኘሁ። በበትሬ ነካስ አደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማን ነህ አልኩት። ያ የራስ ቅልም እኔማ በዚህ አካባቢ የሚኖር አረማውያን የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላሉ በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ፋታ ያገኛሉ። እኔም ይህ መከራ ምንድነው? ይህ ፋታስ ምንድነው? ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት ለመታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑም ቢሆን ፊት ለፊት እንተያያለን። ለኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆናል። ለራስ ቅሉም ከዚህ የባሰ ሌላ ቅጣትስ እዚህ አለ ብዬ ጠየቅኩት። ያም የራስ ቅል ከኛ ዝቅ ብሎ የባሰ የመከራ ስፍራ አለ። እኔም በዛ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ እድል ስላልነበረን የተወሰነ ምሕረት እናገኛለን። እነዛ አውቀው የካዱት ግን ከኛ በታች ባለው ከፍተኛው የሙከራ ቦታ ይገኛሉ። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጅ። ልብህን አጽናው። ማንኛውም ነገር በትዕግስት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግስትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈስ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏልና። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠሉበት የእቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንቀራቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያክል ካወቀ እግዚአብሔርማ ምን ያህል ያውቅ። በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል። አባ መቃርዮስ በሚያስተዳድረው በገዳመ አስቄጥስ ታውሚጦስ የተባለ መነኩሴ ነበር። ታውሚጦስ ከገዳሙ እየወጣ መንደር ይውል ነበር። ጉዳዩን ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ንጹሕ ነውና ስሙን በከንቱ አታጥፉ ብሎ መለሰላቸው። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታውሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስም የመነኩሴው ድፍረት ለመሸፈን የሚያስቸግር በመሆኑና
ለሌሎችም ኩፋሪያ ስለሚሆን ብዙ መነኮሳትን አስከትሎ ድምጽ እያሰማ ወደ ታውሚጦስ በዓት ሄደ። ታውሚጦስ አባ መቃርዮስ ወደ እርሱ እንደመጣ ሲያውቅ በልጅቷ ላይ ቅርጫት ደፋባት። መቃርዮስ ግን የተሰወረውን ይመለከት ነበርና የሆነውን አወቀ። ስለዚህ በቅርጫቱ ላይ ተቀምጦ ፈልጓት አላቸው። ተከትለውት የመጡት መነኮሳት ቢፈልጉ አጧት። አባ መቃርዮስም ንጹሕ ልጄ ለምን ታሙታላችሁ? በሉ ውጡ፣ የማጫውተው ነገር አለኝ አላቸውና ወጡ። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነ ትኖራለህ አለው። በአንተ ጸሎት ጾር ጠፍቶልኛል ሲል ታውሚጦስ መለሰ። አባ መቃርዮስም እኔ በ80 ዘመን ያልጠፋልኝም። ወዲያውም ልጄ ሆይ ፈጣሪ በአንተ ላይ ከመፍረዱ በፊት በራሱ ላይ ፍረድ። ታውሚጦስም በፈራ ነው እንጂ በልጅቷ ላይ ቅርጫት ደፍቼባታለሁ፣ በቅርጫቱም ተቀምጠህባታል። አባ መቃርዮስም ልጅቱን ከቅርጫቱ ውስጥ አውጥቶ ለምን ይህን አደረግሽ? እርሳቸው አመጡኝ፣ ምን ላድርግ አለች። ታውሚጦስንም እንዲህ አለው፣ ከአሁን በኋላ ውለህ ተመገብ፣ የዮሐንስን ወንጌል አታስታጉል ብሎት መክሮት ሄደ። አባ መቃርዮስ ከባቱ ወጥቶ ሲሄድ ድንጋዮች እየተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አባ መቃርዮስ አንድ ጊዜ የሚከተለውን ተናገረ። በገዳመ አስኬትስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ የተንጀረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ የት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየኳቸው። ስለ እርሱና ስለ ገዳመ አስኬትስ ሰማን፣ ስለዚህም ልናየው መጣን ሲሉ መለሱልኝ። እኔ ነኝ አልኳቸው። እጅ ነሱኝና እዚህ መኖር እንፈልጋለን አሉኝ። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳቸዋል አልኳቸው። ታላቅየው እዚህ መኖር ካልቻለን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ ለምን አባርራቸዋለሁ? ለምንስ የመሰናከያ ድንጋይ ሆንባቸዋለሁ? በቦታው ያለው መከራ ራሱ በፈቃዳቸው እንዲሄዱ ያደርጋቸው የለምን ብዬ አሰብኩ። ከዛም መልሼ ኑ ለራሳችሁ በዓት ስሩ አልኳቸው። ቦታውን አሳየንና አንዲት በዓት እንሰራለን። እኔም መጥረቢያ ዳቦ የሞላበት ቅርጫትና ጨው ሰጠዋቸው። ድንጋይ ማውጫውንም ቦታ አሳየዋቸው። ከዚህ ጥቂት ድንጋይ ውሰዱ፣ እዛ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚህ ቦታ ኑሩ። ይህን ስላቸው መከራውን ተሰቅቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን አይነት ስራ መስራት እንዳለባቸው ጠየቁኝ። እኔም ገመድ መስራት ነው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሰሩ አሳየዋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎችም ስጧቸው፣ ለእናንተም ዳቦ ያመጡላችኋል። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለ3 ተከታታይ ዓመታት ወደ እኔ ዘንድ አልመጡ። በዚህ የተነሳ በሐሳቤ ምን አይነት ህይወት እየኖሩ ይሆን? ስለገጠማቸው ጾር ለማማከር ለምን እኔ ዘንድ አልመጡ? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ካጠገብ ያሉት ለምን ዝም አሉ? ወዴትም ቦታ ሄደው አያውቁም። ስጋ ወደሙ ለመቀበል በአርምሞ ወደ ቤተክርስቲያን ብቻ ይሄዳሉ እያልኩ አወጣ ወርድ ጀመር።
ስለ ሁኔታው ወደ እግዚአብሔር ጸለይኩኝ። የእነዚህን ወንድሞች ሕይወት ይገልጥልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳውና ልጎበኛቸው ወደ ባታቸው አመራው። በሩን ሳንኳኳ ከፈቱልኝና በአርምሞ ሰላምታ ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ 9 ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎም ከፊታችን በአርምሞ ቆመ። እኔም ተነስተን በገበታው አንሰየምም አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህ ብለው ጠየቁኝ። አይ እዚሁ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አስፋቸውን አውልቀው አንድ ላይ ተኙ። ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ። በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየሁ። ጥቂቶች በአፉ ላይ ጥቂቶችም በዓይኑ ላይ አረፉ። የእግዚአብሔር መልአክ በዙሪያው ከቦ በነበልባላዊ እሳት ሲያባርራቸው ተመለከቱ። ወደ ታላቅየው ግን ፈጽሞ አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳሁ። እነርሱም እንደኔ ያደረጉ። ታላቅየውም 12 መዝሙራትና ዜማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው 6ቱን መስመር አንድ እያደረገና ሃሌሉያ እያለ 5 መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያረጋየው፣ ታላቅየውም በተመሳሳይ ሁኔታ መዝሙራትን ሲያዜም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከቱ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ። ከዛም ጸልዩልኝ ብዬ ወጣሁ። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረሱን፣ ታናሹ ግን ገና አጋንንት እየተዋጉት መሆኑን ተረዳው። ከጥቂት ቀናት በኋላ ታላቁ አረፈ። ከ3 ቀን በኋላ ደግሞ ታናሹ ተከተለው። አበው አባ መቃርዮስን ሊጎበኙ በመጡ ቁጥር ወደ እነዛ ወንድሞች ባት ይወስዷቸውና ኑ የወጣት እንግዶችን የሰማዕትነት ስፍራው ይላቸው ነበር። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወይ ገዳመ አስኬትስ ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛ አንተን ለማየት ውጣ፣ ያለበዛ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዛ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ንገረን አሉት። አባ መቃርዮስም እንዲህ ማለት ጀመረ። ወንድሞቼ ኑ እናልቅስ፣ እንባዎቻችንም ከዓይኖቻችን እንደ ጎርፍ ይውረዱ። እንባዎቻችን የገዛ ሰውነታችንን ወደሚያቃጥሉበት ስፍራ ከመሄዳችን በፊት ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልይልን አሉት። ሰዎች የፈጸሙብን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን።
ነገር ግን የአጋንንትን ክፉ ስራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። አንድ ጊዜ አባ መቃርዮስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ እያለ ደቀ መዝሙሩን ከእኔ ቀድመ ሂድ ብሎ ላከው። ያም ረድ በመንገድ እያለ የአረማውያን የቤተ ጣዖታቸውን ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሰይጣን ከየት ትመጣለህ? ያም የአረማውያን ካህን ተመልሶ መጣና ያንን ረድ እስኪሞት ድረስ ደበደቡ። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደተጓዘ አባ መቃርዮስ ያንን የጣዖት ካህን አገኘውና ወደ እሱ ሮጥ ብሎ አንተ በመንገድ የደከም ሰው እንዴት ነህ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ትለኝ ዘንድ ከኔ ምን መልካም ነገር አገኘ? አባ መቃርዮስም አንተማ ራስን በራስህ ማድከም ሳይታወቅ ራስን በራስህ ታደክመዋለህ። ያም የአረማውያን ካህን በሰላምታ ልቤ ተነክቷል፣ ከሰላምታም የእግዚአብሔር ሰው መሆንን አውቄያለሁ። የሚገርመው ግን አንድ የማይረባ መነኩሴ መንገድ ላይ አግኝቶኝ ሰደበኝ። እኔም ለመሞት የሚያበቃውን ዱላ ቀመስኩት ብሎ ለመቃርዮስ መለሰለት። አባ መቃርዮስም ተደበደበ የተባለው የእርሱ ረድ መሆኑን አወቀ። ያም ካህን በመቃርዮስ እግር ስር ተደፋና መነኩሴ ካላደረከኝ በቀር አልተውህም። ከዚያም ያ ረድ ተደብድቦ ወደ ተጣለበት ስፍራ ወጡ። በትከሻቸው ተሸክመው በተራራው ላይ ወዳለው ቤተክርስቲያን ወሰዱት። በዛ ተራራ የሚገኙ አበው መቃርዮስና የአረማውያን ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱ ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙ ሰው እንኳ ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉን ሰው መልካም ታደርገዋለች ይል ነበር። አንድ ጊዜ አባ መቃርዮስ ከባቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በግመል ላይ ይጭን ጀመር። አባ መቃርዮስ ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ሁሉ ጭኖ ሲያበቃ ግመሏን ሊያስነሳት ሞከረ። ነገር ግን እምቢ አለችው። አባ መቃርዮስም ወደ ባቱ ገብቶ አንዲት የተረሳች መኮትኮቻ መጣና ወንድሜ ግመሏን ይህንን መውሰድ ፈልጋ ይሆናል ብሎ ጫነለት። ከዛም ግመሏ እንድትነሳ አዘዛት። ግመሏም ትዕዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዛ በኋላ ግን ዕቃው ሁሉ እስኪወርድ ድረስ አልነሳም አለች።